በሰው ልጆች ታሪክ ለመጀመሪያ ጊዜ ሆስፒታል ገንብታ ማከም የጀመረች፣ ሂሳብ አስልታ የአልጀብራን ቀመር ያፈለቀች፣ ኬሚካል አዋህዳ ኬሚስትሪን የፈጠረች፣ ተመራምራ ፍልስፍናን ያመጠቀች፣ ዲፕሎማሲን ደንግጋ ሰላም ያጸደቀች ሀገር ነች። አርክቴክቸር፣ አስትሮኖሚ፣ ሳይንስና ዲፕሎማሲ ቋንቋ ሆነው ተቀላጥፈው ከመነገራቸው በፊት አፍ ያስፈታቻቸው እሷ ነበረች። ዜጎቿ የኒኩለር ሳይንስ ጠበብቶች ናቸው። በሚሳኤል ግንባታ ዓለም ይመሰክርላቸዋል። ድሮን ማምረትን ተክነውበታል። በመካከለኛው ምስራቅ ሀገራት የመጀመሪያዋ ድሮን አምርታ መጠቀም ኤክስፖርት አድርጋ መሸጥ የቻለች ሀገር ነች። በዛ ላይ የቀደምት ስልጣኔ ባለቤት። እሷ ባትኖር ስልጣኔን ማን ያስተምረን ነበር የተባለላት። ዓለም ነጋ ጠባ ስሟን ሳይጠራ መዋል አይችልም። ስሟ የፖለቲካው መንደር ማድመቂያ ነው። እሷ ያልገባችበት ፖለቲካ ምኑን ፖለቲካ ሆነ እያሉ በወሬያቸው መሃል ጣል ያደርጓታል። ጎረቤቷን አውድመው መሪዋን ገለው በጣሉ ከ22 ዓመት በኋላ ዛሬ ተራ የደረሳት ይመስላል። በወሬ የሚያቋትን ኢራን በአካል ባየኋት ብለው ነበር። ይኸው በፋርሶቹ ምድር ተገኝተናል። ከእግር እስከ ራሷን ጎበኛታለን። አብራችሁን ቆዩ። የአያቶላሆቹ ሀገር ነች። በታሪክ ፐርሺያ በሚለው ስሟ ነው የምትታወቀው። አረቦች ይመስሉናል። እነሱ ግን አረብ ሲባሉ የተሰደቡ ያህል ነው የሚሰማቸው። እኛን ስትጠሩ ፋርሶች ብላችሁ ጥሩን ይላሉ። እውነት አላቸው። ከአረቦች ጋር ከጉርብትና ሃይማኖት ያለፈ የሚያገናኛቸው ነገር የለም። በመካከላቸው የታሪክ፣ የቋንቋ፣ የባህል፣ የጎሳና የማንነት ልዩነት አለ። የኢራኖች ቋንቋ ፋርሲ ወይም ፐርሺያን ይባላል። ከኢንዶ ኢሮፒያን ቋንቋ ዘር ይመደባል። የህንድና የአውሮፓ ቋንቋዎች ቅይጥ ማለት ነው። ታዲያ እንዲሁ ቅይጥ እንዳይመስላችሁ። በዘመናት እያደገ እየተራቀቀ የራሱን ቅርጽ ይዟል። ከፋርሲ ባለፈ እንግሊዘኛ፣ ደች፣ ስዊዲሽ፣ ግሪክ፣ ሮማንያን ጨምሮ አብዛኛው የአውሮፓ፣ እስያ፣ አሜሪካና የአውስትራሊያ ሀገራት ቋንቋዎች ቅጂያቸው ከዚህ የቋንቋ ዘርፍ ነው። ኢራን መካከለኛው ምስራቅ ከእስያ ጋር የሚገናኝባት መስቀለኛ መንገድ ወይም አዋሳኝ ድልድይ ልንላት እንችላለን። ከ7 ሀገራት ጋር በድንበር ትዋሰናለች። በጠቅላላ የቆዳ ስፋት ከመካከለኛው ምስራቅ ሀገራት ሁለተኛ ነች። ከ1.6 ሚሊዮን ስኩዌር ኪሎ ሜትር በላይ ስፋት አላት። ከ90 ሚሊዮን በላይ ዜጎች ይኖሩባታል። አብዛኛዎቹ ፋርሶች ናቸው። አረቦች፣ ኩርዶችና አዘሮችም አሉ። በተማረ የሰው ኃይል በተለይም በሳይንሱ ዘርፍ ዓለማችን ላይ ትልቅ ተጽዕኖ ካላቸው ሀገራት አንዷ ነች። በናኖ ቴክኖሎጂ፣ በኒኩለር ሳይንስ፣ በስፔስ እና ሚሳኤል ቴክኖሎጂ፣ በሳይንስ ጥናትና ምርምር በቀጠናዋ ያሉ ሁሉንም ሀገራት ታስከነዳቸዋለች። በየዓመቱ በሚሊዮን የሚቆጠሩ ተማሪዎችን በከፍተኛ የትምህርት ጥራት በሳይንሱ ዘርፍ ታስመርቃለች። 70 ከመቶውን የሚሸፍኑት ደግሞ ሴቶች ናቸው። ይህ ከዓለም ሀገራት የመጀመሪያው ያስብላታል። ሴቶች በሀገራቸው ተጽዕኖ ፈጣሪነት ላይ እምብዛም ናቸው በሚባልበት የመካከለኛው ምስራቅ ኢራን የኒኩለር አቅሟን በሴቶች የገነባች ሀገር ነች። በሀገሪቱ አንቱ ከተባሉ የኒኩለር ሳይንቲስቶች 25 ከመቶውን የሚይዙት አሁንም ሴቶች ናቸው። የዓለም አማካኝ የሴት ኒኩለር ሳይንቲስቶች መጠን ከ10 እስከ 15 ከመቶ መሆኑን ልብ ይለዋል። በዛ ላይ ከርሰ ምድሯ በነዳጅ የተሞላ ነው። ከሩሲያ ቀጥላ ሁለተኛዋ ከፍተኛ የተፈጥሮ ጋዝ ክምችት ያላት ሀገር ነች። ኢራን ሀያል መሆኗ ሳይሆን እንዴት ሀያል ልትሆን ቻለች የሚለው ዛሬም ያስገርማል። አይደለም ራሷን በቴክኖሎጂ አብቅታ ተጽዕኖ ፈጣሪ ልትሆን ይቅርና ቆፍራ ያገኘችውን ነዳጅ እንዳትሸጥ ትልልቅ ማዕቀቦች ተጥለውባታል። ዓለማችን ላይ እንደ ኢራን ማዕቀብ የተጣለበት ሀገር የለም። ከፈረንጆቹ 1979 ጀምሮ ዛሬ ድረስ በማዕቀብ ተተብትባለች። የነዳጅ ገበያዋን እንደ ምሳሌ እንመልከት። የመንግስትን 50 ከመቶ ገቢ ይሸፍናል። ኢራን በየቀኑ ከ3.5 እስከ 4 ሚሊዮን በርሜል ነዳጅ ማቅረብ ትችላለች። ነገር ግን በተጣለባት ማዕቀብ ምክንያት ከ1.4 እስከ 1.7 ሚሊዮን በርሜል ነዳጅ ብቻ ነው የምትሸጠው፣ ያውም ከሌሎች የነዳጅ አቅራቢ ሀገራት ባነሰ ዋጋ። ማዕቀቡ ኢራን ከየትኛውም ሀገር ምንም አይነት የጦር መሳሪያ መግዛት አትችልም ይላል። እሷ ግን የላቁ መሳሪያዎችን በራሷ አምርታ እንደ ሩሲያ ላሉ ሀያል ሀገራት ጭምር ትሸጣለች። በትንሽ ዋጋ ከፍተኛ አቅምና ጥራት ያላቸውን ወታደራዊ ድሮኖችን እያመረተች ለራሷም ለገበያም ታቀርባለች። ሻሂድ 136 ድሮን አንዱ ነው። በትንሽ በጀት ረጅም ርቀት መጓዝና ትልቅ ተጽዕኖ መፍጠር ይችላል። ለግንባታ ከ20 እስከ 50 ሺህ ዶላር ይፈጃል። ከ1500 እስከ 2500 ኪሎ ሜትር ርቀት በሰዓት በ185 ኪሎ ሜትር ፍጥነት ይጓዛል። ከኢኮኖሚ አንጻርም የሚያደርሰው ውድመት ቀላል የሚባል አይደለም። በ20 እና 30 ሺህ ዶላር የተሰራን ድሮን
በሚሊዮኖች የፈጀ የአየር መቃወሚያ አስወንጭፎ ማውደም ከኪሳራም በላይ ትልቅ ኪሳራ ነው። ኢራን መኪና እንደምታመርት ያውቃሉ? ያውም 90 ከመቶ የመኪናውን ክፍል በራሷ ነው የምታመርተው። በተጣለባት ማዕቀብ ምክንያት እውቅናቸው ይነስ እንጂ ኢራን ኮድሮ፣ ሳይፓና ፓርስ ኮድሮ የተሰኙ የመኪና ብራንዶች አሏት። የቤት የዕቃ መጫኛ ባሶችን፣ ወታደራዊ መኪኖችንና ሞተር ሳይክሎችን ሳይቀር ያመርታሉ። የኢራን የአውቶሞቲቭ ዘርፍ ከ700 ሺህ በላይ ሰራተኞች በየዓመቱ ከ900 እስከ 1 ሚሊዮን ተሽከርካሪዎች ያመርታል። ሩሲያን ጨምሮ ለመካከለኛው ምስራቅ፣ እስያ፣ አፍሪካና ላቲን አሜሪካ ገበያዎች ይቀርባል። ኢራን ማዕቀቡ ምን ያህል እንደጎዳት የሚያዩት የገንዘብ ምንዛሬዋን ሲሰሙ ነው። እዚህ ሁሉ ነገር በሚሊዮን ነው። ከወዳጆት ጋር እራት ቢበሉ፣ ባዛሮች ውስጥ ገብተው ጫማ ቢገዙ፣ ለ30 ደቂቃ መንገድ ራይድ ቢጠቀሙ ክፍያዎት በሚሊዮን ይመጣል። ግራ እንዳይጋቡ፣ የመጣሉት ሂሳብ ለተጠቀሙት አገልግሎት የሚመጥን ሆኖ ሳይሆን ገንዘባቸው ረክሶ እዚህ ደረጃ ደርሶ ነው። ኢራን ውስጥ የገንዘብ ቁጥር የሚጀምረው 5000፣ 10000 ተብሎ ነው። ለምሳሌ 5000 የኢራን ሪያል መለስ ያለ ጣዕም ያለው ከረሜላ ይገዛሉታል። ትንሽ ጣዕሙ ይጨምር ካሉ 10000 ይገባል። ለቁርሶት ዳቦ ቢገዙ እንደ ግራሙ 20000፣ 50000 እያለ ይሄዳል። እንቁላል በዳቦ ልብላ ካሉ በብዙ መቶ ሺዎች አወጡ ማለት ነው። የገንዘቡ ቁጥር የበዛባቸው ዜጎች አንድ መላ ዘየዱ። 50000፣ 100000፣ 1 ሚሊዮን ሪያል እያሉ ከመጥራት ይልቅ ቶማን የሚል ህጋዊ ያልሆነ ስም አወጡለት። እሱ ይቀላል። አንድ ቶማን ካሉ 10000 የኢራን ሪያል እንደማለት ነው። 10 ቶማን 100,000 ሪያል፣ 100 ቶማን 1 ሚሊዮን ሪያል ማለት ነው። የዶላር ምንዛሬ በየጊዜው ቢቀያየርም 1 ዶላር 42120 ኢራንያን ሪያል ይመነዘራል። የኢራን ጉብኝታችንን ከመጀመራችን በፊት አንዳንድ አስገራሚ ህጎቿን እንንገሩት። ኢራን ውስጥ ነው ያሉት። ሂጃብ መልበስ ግዴታ የሆነባት ሀገር ለነዋሪዎቹ ብቻ እንዳይመስላችሁ። ኢራንን ለአንድ ቀን የረገጧት ጎብኚ ቢሆኑ እንኳን የኢራን ህግ አይቀየርም። ስለዚህ ጸጉሮት ላይ ሻርፓን ጣል፣ አለባበሶትንም ቢሆን በወጉ አድርገው ይከተሉን። ባለትዳር ኖት? ባለትዳር ወይም ወንድምና እህት ካልሆኑ ኢራን ውስጥ ቢፋቀሩ ነገን ሊጋቡ ቀጠሮ ያሉት እጮኛ ቢሆኑ ዛሬን መተቃቀፍም ሆነ መሳሳም አይችሉም። ህጉን ተላልፈው ቢገኙ ከዝሙት ይቆጠራል። ከእስራት እስከ ግርፋት ቅጣት ያስቀጣውታል። ታዲያ ይሄ ህግ ለፊልምም ይሰራል። በኢራን ፊልሞች በሌላው ሀገር እንደለመዱት ፍቅረኛሞች ሲሳሳሙ ሲተቃቀፉ አያዩም። ለምን ካሉ እሱም ትልቅ ቅጣት ያለው ወንጀል ነው። ፍቅር ከሌለበት ፊልም ምኑን ደስ ይላል እንዳይሉ የኢራን የፊልም ባለሙያዎች ዓለም ያደነቃቸው ጠበብቶች ናቸው። እንዴት አድርገው ፍቅርን መግለጽ እንደሚችሉ ያውቁበታል። በሞት ፍርድ ቅጣት ኢራን ቻይናን ተከትላ በሁለተኝነት ትቀመጣለች። በየዓመቱ ቢያንስ 500 ሰዎች በሞት ይቀጣሉ። የግድያ ወንጀል፣ አደንዛዥ እጽ ማዘዋወር፣ አስገድዶ መድፈር፣ የተመሳሳይ ጾታ ጋብቻ፣ የታጠቀ ዝርፊያ የሞት ፍርድ ከሚያስፈርዱ ወንጀሎች የተወሰኑት ናቸው። የኢራን ዋና ከተማ ቴህራን ትባላለች። የሀገሪቱ ትልቋ ከተማ ነች። 15 ሚሊዮን ሰዎች ይኖሩባታል። የሳይንስ የፖለቲካና የምርምር ማዕከል፣ ዘመናዊነትን ከታሪክ ጋር፣ ባህልን ከሃይማኖት ጋር ያጣመረች ከተማ ነች። አዛዲ ታወር አንዱ ነው። 45 ሜትር ከፍታ ያለው ከእብነ በረድ የተሰራ የከተማዋ መለያ። በኢራን የአርኪቴክቸር ጥበብ የፋርስ ኢምፓየርን ለማስታወስ የተገነባ የከተማዋን ብርት ነው። የቴህራን የርቀት ስሌት 00 ብሎ የሚጀምረው ከዚህ ታወር ነው። ሚላት ታወር ሌላኛው ነው። የዓለማችን 6ኛው ትልቁ ታወር 435 ሜትር ርዝመት አለው። ቴህራን የትምህርት ማዕከል ነች። ከ60 በላይ ዩኒቨርሲቲዎችና ከፍተኛ የትምህርት ተቋማት ይገኙባታል። በየዓመቱ በሺዎች የሚቆጠሩ ኢንጂነሮችና ሳይንቲስቶችን ታፈራለች። ቴህራን ከ400 ዓመት በላይ ያስቆጠረ የግራንድ ባዛር መገኛ ነች። በዚህ ባዛር ውስጥ ከወርቅ እስከ ቅመማ ቅመም፣ ከምንጣፍ እስከ አልባሳት፣ ከተወዳጁ የኢራን ሻይ እስከ ኤሌክትሮኒክስ ያገኛሉ። ወደ ባዛሩ ካቀኑ የፐርሺያኖቹን ምንጣፍ መሸመት እንዳይረሱ። ግብይቱትን ሲጨርሱ በእንደነዚህ አይነት ውብ ካፌዎች አረፍ ማለት አሊያም በመንገድ ዳር ሙዚቃዎች መመሰጥ ይችላሉ። ማንበብ መመራመር የሚያስደስቶት ከሆነ ቡክ ጋርደን አለሉት። ዓለማችን ላይ ካሉ ትልልቅ የመጽሐፍ መደብሮች አንዱ ነው። የቴህራን ሜትሮ በመካከለኛው ምስራቅ ካሉ ትልልቅ ሜትሮች ይመደባል። ከቴህራን ኢንተርናሽናል ኤርፖርት ጋር የሚያገናኘውን መስመር ጨምሮ 8 መስመሮች አሉት። የትም ቢሄዱ ከ10,000 ሪያል በላይ አይከፍሉም። 10,000 ሪያል ኢራን ውስጥ የከረሜላ ዋጋ እንደሆነ ነግረኖታል። በቀን ከ2 እስከ 3 ሚሊዮን ተጠቃሚዎች አሉት። የ2 ሚሊዮን ሰዎች መኖሪያ፣ የፋርስ ስልጣኔ ማዕከል፣
የዓለም ግማሽ የሚል ስም የተሰጣት ኢስፋሃን ሌላኛው የኢራን ከተማ ነች። በማዕከላዊ ኢራን ውስጥ ትገኛለች። የሳይንስ የፍልስፍናና የአርት ከተማ ነች። ኢስፋሃኖች የሥነ ጽሑፍ ጠበብቶች ናቸው። ካፌ ቢገቡ ግጥምና ቅኔ ይሰማሉ። በመንገድ ዳር ሰብሰብ ብሎ ማዜም መዝናኛቸው ነው። ኢማም አደባባይ የከተማዋ መገለጫ ዓለም ላይ ካሉ ትልልቅ የህዝብ አደባባዮች አንዱ ነው። የቫንክ ካቴድራል ይቀጥላል። በመካከለኛው ምስራቅ የአንጋፋዎቹ የአርመን ክርስቲያኖች ካቴድራል ሻህ መስጂድ ሌላኛው ነው። ኢማም መስጂድ በመባል ይታወቃል። በ16ኛው ክፍለ ዘመን መጀመሪያ በሻህ አባሲ ቀዳማዊ ዘመን የተገነባ ነው። በዩኔስኮ የዓለም ቅርስነት ተመዝግቧል። መስጂዱ ውስጥ ሆነው ያለምንም ድምፅ ማጉያ ቢናገሩ ከጫፍ እስከ ጫፍ ይሰማል። ወደዚች ከተማ የሚያደርጉትን ጉዞ በምሽት ያደርጉት። በምሽት ውበቷ በፍቅር ይወድቃሉ። ሺራዝ የግጥም ከተማ ነች። በዛ ላይ ውብ አረንጓዴ ስፍራ በውብ አበቦች ተከበው ጣፋጭ የጫጉላ ጊዜ ማሳለፍ ለሚፈልጉ ጥንዶች ተመራጭ ነች። ከ1.5 ሚሊዮን በላይ ህዝብ ይኖርባታል። የገጣሚዎች ከተማ የሚል ስም አላት። የሁለት ኢራናውያን ታላላቅ ገጣሚዎች የትውልድ ከተማ ነች። ሐፌዝና ሳዲ ይባላሉ። ሐፌዝ የሁሉም ሚስጥረኛ ነው። ወጣቶች ያፈቀሯትን በሚስጥር ይነግሩታል። እሱም ተፈቃሪም ባማረ የፍቅር ቃላቶች እያወደሰ እየገጠመ ወዳጅ አፍቅሮሻል እባክሽ ነይለት ይላታል። በሾርኔ ነው ታዲያ። ሾርኔው ከገባት ነቄ ከሆነች ውሃ አጣጯን አገኘች ማለት ነው። ሳዲ ጥበበኛ ነው። የሚናገረው የሚሰማ፣ የቀለደው የሚያስቅ፣ ብልህ፣ አርቆ አሳቢ በጥቅሶቹ ይታወቃል። እንደውም ከጥቅሶቹ አንዱ በተባበሩት መንግስታት ድርጅት መግቢያ በር ላይ ሳይቀር ተጽፎለታል። በግርድፉ የሰው ልጆች አንድ አካል መሆናችንን አንዱ ሲጎዳ ሌላውም ሊሰማው እንደሚገባ፣ ይህም የሰውነት መገለጫ እንደሆነ መልእክት ያስተላልፋል። እነሱም ጽፈውታል፣ ያውም መግቢያቸው ላይ። ነገር ግን ከጽሑፍ ያለፈ ትርጉም አልሰጡትም። ታብሪዝ ለኢራን ዘመናዊነት ጅማሮን የጣለች ከተማ ነች። የኢራን የመጀመሪያው ዩኒቨርሲቲ እዚህ ነው የተገነባው። ቤተ መጽሐፍ፣ ማዘጋጃ ቤት፣ ሲኒማ ኢራን ውስጥ ጅማሯቸው ከዚች ከተማ ነው። በንግድና የፖለቲካ እንቅስቃሴዋ ትታወቃለች። አያቶላህ አሊ ካሚኒ የኢራን ፖለቲካ የመጨረሻው የስልጣን እርከን፣ የሁሉ ነገር አድራጊ ፈጣሪ ናቸው። ኢራን ውስጥ ሕግ ወጥቶ እሳቸው ይሁን ብለው ካልፈቀዱ አይጸድቅም። እሳቸው ጠላት ያሉት የኢራን ጠላት ነው። እሳቸው ወዳጅ ያደረጉት የኢራን ወዳጅ ይሆናል። የሃይማኖትና የፖለቲካ ዕውቀታቸው ከፍ ያለ ነው። ፖለቲካን በረጅም ዓመት የትግል ልምድ፣ ሃይማኖትን በትምህርት ቀስመዋል። የሀገሪቱን ወታደራዊ ኃይል፣ የውጭ ሚኒስተር፣ የኒኩለር ፕሮግራም፣ የመንግስት ሚዲያ፣ የፍትህ አካላት፣ የፕሬዝዳንታዊ እጩዎችን ጭምር ማጽደቅ፣ መቆጣጠርና ማዘዝ በዋነኝነት የእሳቸው ስልጣን ነው። ከ1981 እስከ 1989 የኢራን ፕሬዝዳንት በመሆን አገልግሏል። በፈረንጆቹ 1989 የመጀመሪያው አያቶላህና የኢስላሚክ ሪፐብሊክ ኦፍ ኢራን መስራች የሆኑት አያቶላህ ሩሆላህ ኮሚኒ መሞትን ተከትሎ እሳቸው ለአያቶላህነት ተመረጡ። ከዛኔ ጀምሮ ላለፉት 35 ዓመታት የኢራን የበላይ መሪ ሆነው ያገለግላሉ። በምዕራባውያን ጠል አስተሳሰባቸው ይታወቃሉ። ምክንያት አላቸው። ከፈረንጆቹ 1979 ማለትም የአያቶላሆቹ አገዛዝ ከመጀመሩ በፊት ኢራንም ኢስላሚክ ሪፐብሊክ ኦፍ ኢራን ከመባሏ በፊት በሻህ አስተዳደር ነበር የምትመራው። ሻህ መሐመድ ሪዛ ፓህላቪ ኢራንን ከ1941 እስከ 1979 የመሩ የመጨረሻው ሻህ ናቸው። ስልጣናቸው ከቤተሰብ እየተዋረሰ ነው የመጣው። ታዲያ በሻሁ ዘመን የሺአ ኢስላማዊ ማዕከል የሆነችው ኢራን ከሃይማኖቷ፣ ባህሏና እሴቶቿ ጋር የማይሄዱ ዘመናዊነቶችን መከተል ጀመረች። ነዳጅ በገፍ ይሸጣል። ሀገሪቱም የነዳጅ ሀገር ነች። ገንዘቡ የሚገባው ግን ለሻሁና ወዳጆቻቸው ነበር። ሻሁ የምዕራባውያን ወዳጅ ናቸው። አሜሪካ የነዳጅ አጋር ሆነች። የጦር ሰፈሯን ኢራን ውስጥ ገነባች። አብዛኛው ሕዝብ በረሃብና ድህነት ሲያልቅ ሻሁን ግድ አልሰጠው አለ። ይባስ ብሎ በዘመናዊነት ስም በዋና ከተማዋ መጠጥ ቤቶች፣ ጭፈራና የምሽት መዝናኛ ክበቦች ተከፈቱ። አደንዛዥ እጽ በገፍ ይሸጥ ጀመር። የሴቶችና የወንዶች አለባበስም አስተሳሰብም ቅጣጣ። ወንደኛና ሴተኛ ዳሪነት ተንሰራፋ። ቁማርና አራጣ የወቅቱ ቢዝነስ ሆነ። ሰርጎች በሻምፓይን
ምሽቶች በመጠጥ ይደምቁ ጀመር። ኢራን ምንም እንኳን የተማሩ ዜጎች ቢኖራትም ነዳጅ እየላከች ሌላ አብዛኛውን ነገር ኢምፖርት ታደርጋለች። ይህ ሁሉ ሲሆን የአሁኑ አያቶላህ አሊ ካሚኒን ጨምሮ አብዛኛው ማህበረሰብ ወዴት እየሄድን ነው እያለ ተቃውሞ ይወጣል። የመንግስት አካላትም ተቃውሞውን በጉልበት ይበትኑታል። አሊ ካሚኒም በተደጋጋሚ ታስረዋል። ይሄኔ ህዝቡ በሻሁ ላይ ያለውን እምነት እየቀነሰ መጣ። በዚህ ወቅት የመጀመሪያው አያቶላህ ሩሆላህ ኮሚኒ በተቃውሟቸው ምክንያት በግዞት ተሰደው መጀመሪያ በኢራቅ ከዛም በፈረንሳይ ይኖሩ ነበር። በሺያ እስልምና ውስጥ ትልቅ ቦታ የሚሰጣቸው የተከበሩ የሃይማኖት መምህር ናቸው። በደፋርነታቸውና በእውነተኝነታቸው ይታወቃሉ። ምንም እንኳን ከሀገር ቢርቁም ትግላቸውን አላቆሙም። ይህ ደግሞ በህዝባቸው ልብ ይባስ አገነናቸው። በሻሁ ላይ ተቃውሞዎች በረቱ። አብዛኛው ወታደሮች አንታዘዝም እምቢ አሉ። ተቃውሞ የበዛበት ንጉስ በ1979 ለሕክምና በሚል ከሀገር ወጣ። ወዲያው አያቶላህ ኮሚኒ ወደ ሀገራቸው ተመለሱ። ህዝባቸው በጀግና አቀባበል ተቀበላቸው። ሻሁም ለሕክምና በሄደበት በዛው ቀረ። የኢራን እስላማዊ መንግስት በ98 ከመቶ የህዝብ ድምፅ አንድ ብሎ ተመሰረተ። በዛው ዓመት አሜሪካ ማዕቀብ ጣለች። አያቶላህ የፈጣሪ እንጂ የአሜሪካ ቁጣ አይጎዳንም አሉ። እሳቸው ወደ ስልጣን ሲመጡ መጠጥና ቁማር ቤቶች ተዘጉ። ሴተኛ ዳሪነት፣ አደንዛዥ እጽ መሸጥ የሚያስገድል ወንጀል ሆነ። አያቶላህ አሊ ካሚኒ ደግሞ በ1980 በቴህራን ውስጥ የሚገኘው የታላቁ አቡዘር መስጂድ የጁማ ሰላት መሪ ሆነው ተመረጡ። በአመቱ ፕሬዝዳንት ሆኑ። ግን በዛው ዓመት ትልቅ ጥቃት ተፈጸመባቸው። ጁን 27 1981 ዕለቱ አርብ፣ እሳቸውም የጁማ ትምህርት እየሰጡ ነው። አንድ ሰው የድምፅ መቅጃ ሬዲዮ ፊት ለፊታቸው አስቀመጠ። ማንም ያስተዋለው አልነበረም። ብዙም ሳይቆይ ሬዲዮኑ ፊታቸው ላይ ፈነዳ። ከሞት ለጥቂት ቢተርፉም የቀኝ እጃቸው መታዘዝ አቆመ። ጉሮሮአቸውና ትከሻቸው ላይ ከባድ አደጋ ደረሰባቸው። ከእጃቸው ውጪ ወዲያው አገግሞ ወደ ስራቸው ተመለሱ። በ1989 አያቶላህ ሩሆላህ ኮሚኒ በ86 ዓመታቸው ሲሞቱ እሳቸው አያቶላህ ሆነው ተተኩ። በአያቶላሆቹ ዘመን የተማረ የኢራን ዜጋ ቁጥር ከ60 ከመቶ ወደ 90 ከመቶ አደገ። ዜጎች የዜግነት ይከፈላቸው ጀመር። የኢራን ዜጎች በወር $40 ይከፈላቸዋል። ይልቁንስ ጦርነቱ እኛ ላይ የሚያደርሰው ኢኮኖሚያዊ ጫና ቀላል የሚባል አይደለም። የመጀመሪያው የነዳጅ ዋጋ መጨመር ነው። የዓለማችን 20 ከመቶ ነዳጅ በኢራን ደጃፍ በሆርሙዝ ባህር በኩል ነው የሚያልፈው። በየቀኑ 17 ሚሊዮን በርሜል ነዳጅ ከነዳጅ አምራች ሀገራት ወደ ተጠቃሚዎች ያደርሳል። ልብ ያድርጉ፣ ጦርነቱ በመጀመሩ ብቻ የዓለማችን የነዳጅ ዋጋ ከ10 እስከ 15 ከመቶ ከፍ ብሏል። አያድርገውና ኢራን ይህንን የንግድ መስመር ጥርቅም አድርጋ ብትዘጋ የነዳጅ ዋጋ ምን ያህል ከፍ ሊል እንደሚችል መገመት ቀላል ነው። ይህ ደግሞ ለእንደኛ አይነት ከፍተኛ ወጪዋን ለነዳጅ የመደበች ሀገር ኢኮኖሚያዊ ተጽዕኖ ቀላል አይደለም። በዛ ላይ በሆነው ባልሆነው የነዳጅ ዋጋ ጨመረ ለሚል የሀገራችን ነጋዴ ጥሩ አጋጣሚ ይፈጥራል። አያምጣው አያድርገው ነው ፍላጎታችን። አብራችሁን ስለሆናችሁ እናመሰግናለን። ሰላም